በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በክርስቶስ ክርስቶሳውያን በወልድ ውሉዳነ እግዚአብሔር መንፈስ ቅዱስ መንፈሳውያን የተሰኛችው የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም አስራት የአደራ ልጆች ወደደንና ባፈቀረን እስከ ሞት ድረስ በታመነልን አምላካችን መድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል በያላችሁበት ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ምስጋና የባህር የሆነ የሕግ አባት የዘላለም አባት የሰራዊት ጌታ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ተለይምና ያተ ድህነት የሆነችም አምላክ ወላዲት አምላክ ቅድስት ድንግል ማርያም ስሟ ስለ ክብሯ ስለ አማላጅነቷ የተመሰገነችና የተወደሰች ትሆንልን። ጻድቃነ ሰማዕታት፣ መላእክት፣ አባቶቻችንና ቅዱሳን እናቶቻችን እንደየክብራቸውና እንደየማይረጋቸውም የተመሰገኑ ይሁንልን። ውድ የቻናላችን ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ላይክ፣ ሼር፣ ኮሜንት በማድረግ አገልግሎታችን እንድትደግፉ በልዑል እግዚአብሔር ስም ጥሪያችን እናቀርባለን። እንደ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ሚያዝያ 9 የሚነበብ ስንክሳር። በዚህች ቀን የከበረ ቀሲስ ዘሲማስም አረፈ። ይህም ጻድቅ ከፍልስጤም ሰዎች ወገን ነው። ወላጆቹም ደጋጎች ክርስቲያኖች ናቸው። ይህንን ጻድቅ በወለዱበት ጊዜ 5 ዓመትም አሳደጉት። ከዚያም የቤተ ክርስቲያን ትምህርትን የሃይማኖትንም ምስጢር ሕግና ሥርዓትንም እያስተማረ እንዲያሳድገው ለአንድ ሽማግሌ መምህርም ሰጡት። ያም ሽማግሌ ተቀብሎ ልጁ አደረገው። ትምህርቱንም ሁሉ ላካዊ ጥበብ ሃይማኖትንም አስተምሮ አመነኮሰው። ዲቁናም አሾመው። የበጎ ሥራም አደገ። ትሩፋት መሥራትንም አበዛ። እግዚአብሔርንም ሁል ጊዜ ያመሰግነዋል። በቀንና በሌሊትም መጻሕፍትን ያነባል። ሥራ ሲሠራ ሲበላም ቢሆን ሁል ጊዜ ከአፉ ምስጋናዎችን አያቋርጥም። እዚያ ገዳም 45 ዓመት በተፈጸመ ጊዜ ቅስና ተሹሞ ተጓድሎውን ጨመረ። ከዚህም በኋላ የተጋደለና አገልግሎት በመጨመር በቅስና ሹመት 13 ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርሱ በገድሉ ከፍ ከፍ እንዳለ ተቃራኒ ጠላት ዲያብሎስ በልቡ ክፉ ሐሳብን አሳደረበት። በልቡም ከበጎ ሥራ ያልሰራሁት ይቀረኛል ይል ጀመር። ነገር ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ አልተወውም። መልአኩን ልኮ በዮርዳኖስ ወንዝ አቅራቢያ ወዳለ ገዳም ይሄድ ዘንድ እንጂ ያን ጊዜ ተነስቶም ሄደ። እዚያ ገዳም በደረሰም ጊዜ በገድላቸው ፍጹማን የሆኑ እውነተኞች አረጋውያንንም አገኘ። እርሱ እርሳቸው እንደሚያንስም አወቀ። እርሱ በዓለም ውስጥ የኖረ ነውና ስለዚህ ከእርሱ ይሻላሉ። እዚያ ገዳም መነኮሳትም ልማድ አላቸው። ታላቁ ጾም በደረሰ ጊዜ የመጀመሪያውን 1 ሱባዔ በአንድነት ይጦማሉ። በቅድስት እሑድ ሥጋውን ደሙንም ይቀበላሉ። ማግስቱ ሰኞ ጧት 26ኛ መዝሙር እግዚአብሔር ብርሃን ረድኤቱን ሰጥቶ ያድነኛል፣ የሚያስፈራኝ ምንድን የሚለው እስከ መጨረሻው እየዘመሩ ይወጣሉ። የሚወጡም ጊዜ ወደ በሩ ተሰብስበው በአንድነት ጸልየው እርስ በርሳቸው ሰላምታ ይሰጣጣሉ። የገዳሙ አበምኔትም ይባርካቸዋል። ከዚህም በኋላ የአንዳንድ ወደ በረሃ ይበተናል። አንዱም
አንዱ ባልንጀራው ያየ እንደሆነ እንዳያይ ወደ ሌላ ቦታም ይሄዳል። ቅዱስ ዘሲማስም በየዓመቱ ከእሳቸው ጋር ወጥቶ በበረሃ ውስጥም ይዘዋወራል። የሚጽናናበትንም ይገልጥ ዘንድ እግዚአብሔርን ይለምነው ነበር። ሲዘዋወርም በበረሃ የምትኖር ግብፃዊት ማርያምን አገኘ። እርሷም በልጅነቷ ወራት በእርሷ ላይ እንዴት እንደሆነና በበረሃም የሆነው ኑሯን ከመጀመሪያ እስከ መጨረሻ ተረዳ። ከዚህ በኋላም በሁለተኛው ዓመት ሥጋውን ደሙን ያመጣላት ዘንድ ፈለገች። እንዳለችውም አደረገላት። እዚህ ጻድቅ ብሔረ ብፁዓን ይገባ ዘንድ ተገባው። እሱም ገድላቸውን ጻፈ። ሥራቸውንና ጽድቃቸውንም ገለጠ። 93 የሚሆን መላ ዕድሜው በተፈጸመ ጊዜ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትሆን። ሚያዝያ 9 የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱሳን የብሔረ ብፁዓን ጻድቃን አቡነ እስትንፋሰ ክርስቶስ ጻድቅ ኢትዮጵያዊ፣ ቅዱስ ዞሲማስ ገዳማዊ፣ ቅዱስ ሄሮድስ ሕፃን ሰማዕት፣ አባ ሱንትዮ ሊቀ ጳጳሳት። ወርኃዊ በዓላት። አባ በርሱማ ሶርያዊ፣ ርቱዓነ ሃይማኖት ዘኒቅያ የተባሉ 318ቱ ቅዱሳን ሊቃውንት፣ አባ መልከ ጼዴቅ ዘሚዳ። ስብሐት ለእግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡር አሜን።